አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ ተመልሼ መጥቻለሁ። ውዶቼ እንግዲህ ዛሬ ቅመምዬ በድጋሚ ተጠልፋለች ተጠልፋለች በድጋሚ እና ብሩኬ ወንድሜ ለፍቅር የሚከፈል መስዋዕትነት ነው እንግዲህ ትችላለህ። የምሬን ነው። አንተ ጋር ከሆነች ፏ ነው የትም ይመቻታል፣ እሷም እኛም። ስለዚህ ውዶቼ እዚህ ጋር ደግሞ መጀመሪያ የምናገረው ነገር ለሁላችሁም ጨረቃ ፋሚሊ የኔ ውዶች አብዛኛዎቻችን ተመችቶናል። የጨረቃ ፋሚሊ በሚባል ደረጃ አብዛኛውን ተመችቷቸዋል። ይመቻል። ሲጀመር ያቺ ቤት እኔ ራሱ ተመችቶኛል። ደስ ይላል። ፍቅር ፍቅር አለ እዛ ጋ ማለት ነው። የተለየ ፍቅር አለ እዛ ጋ። በቃ ብዙ ነገር ታያላችሁ፣ ብዙ ነገር ትማራላችሁ ምናምን ገባችሁና ሲጀመር ቤትም አልወጡም እዛው ናቸው። ሲቀጥል ደግሞ የምነግራችሁ ነገር ማለት ነውና አንዳንዶቻችሁ የማይሆን አስተሳሰብ የምታስቧላችሁ ሁላ ከብሩኬ በላይ እኛ እናስብላታለን የምትሉ ሰዎች አላችሁ። እኔ በጣም ግርም ነው የሚለኝ ማለት ነውና አንዳንድ ኮሜንት ላይ ያየሁት ነገር አለና ከስንት አንድ ነው ምናምን ያየሁት። ግን ያም ቢሆን እንደዛም እንዲታስቡ እናንተም ቢሆን አልፈልግም። መሆን የለበትም ገባችሁ? ይሄ የራሳችሁ አመለካከት ነው፣ ግዴታ ቀይሮ አልላችሁም። ግን ደግሞ እንደ ሀሳብ ስነግራችሁ ከብሩኬ በላይ ልታስቡላት አችሉም፣ ለቅመሜ ማለት ነው። ገባችሁና ይህን አንድ ኮሜንት አይቼ ነበር። ትከሳለች፣ እንደዚህ ትላለች፣ የሆነ በቃ ሌላ ሙድ የምታራምዱ ማለት ነው። ለምንድን ነው የምትከሳው ሲጀመር? እንዴ ባሏ እኮ ከጎኗ ነው። አብሬሽ ነኝ እያለ እየሰማችሁ አይደል? በምናችሁ ነው የምትሰሙት እናንተ? አብሬሽ ነኝ፣ አብሮ ነው እዛው የሚውለው፣ አብሮ ነው የሚያድረው፣ አብሮ ነው ሁሉ ነገር። በቃ ከፈለግሽም ደግሞ የትም ቦታ አብረን ሂደን እንዝናናለን፣ የፈለግንበት ቦታ ሂደን ተዝናንተን እንመጣለን አላት እኮ። እናንተ እንደምታስቡት እዛ ጋር ቁጭ ብላ ዘግቶባት እኮ ብቻዋን እየዋለች እኮ አይደለም። አትውልምም ሲጀመር። እንዳልኳቸው ደግሞ ቤትም አልወጡም እዛው ናቸው። እና የሆነ አስተሳሰባችሁን አንዳንዴ የሆነ እኔ እንጃ የምር አንዳንድ ሰዎች ግን ምን አይነት ናችሁ? በፈጣሪ እስኪ እንደዚህ እንስፍስፍ የሚልላትን ልጅ ከጎኗ እያያችሁ እንደዚህ የሚፋቀሩ ልጆች መሆናቸውን እንደዚህ የሚያሳሳ ፍቅር እያላቸው እያያችሁ ሌላ ኔጌቲቭ ነገር ለምንድን ነው አእምሯችሁ ላይ የምታንሸራሽሩት? ሲቀጥል ደግሞ ለምንድን ነው እስኪ ስለ ሰውነት ይሄ ስለ መክሳት ስለ መወፈር እስኪ አታውሩ። ተዋት እስኪ ልጅቷን ተዋት እስኪ። የምር ቅመምዬ የሆነ ጉንጫ ሙልት ሲል የሆነ የምታምር ድንቡሽቡሽ ስትል ወይ ምንድን ነው ደግሞ ወፈረች፣ አረገዘች፣ እንደዚህ አለች። ከዛ ደግሞ የሆነ እንትን ስታዩ ደግሞ ወይ ቀነሰች፣ ከሳች፣ እንደዚህ አይባልም። ሲጀመር አይባልም። በቃ ቅመምዬ በጣም ጥሩ ላይ ነች ያለችው። በጣም ቆንጅዬ ነች። በጣም አምሮባታል። በጣም ምርጥዬ ነች። በቃ ምንድነው የምትፈልጉት እናንተ? እሷ ሁሌም ጨረቃ ናት። እውነትም ጨረቃ ናት። በቃ ሁልጊዜም እኔ እንጃ ሁልጊዜም ለእኔ የምትታይ ውብ ናች። ሁላችንም እንደዛ ነው የምንስላት፣ አብዛኞቻችን በሚባል ደረጃ እና አንዳንዶቻችን ከመውደድም ሊሆን ይችላል እናንተ እንደዛ የምትሉት በጣም የሆነ እናስብላታለን ከማለትም አንጻር ሊሆን ይችላል፣ ለክፋትም ላይሆን ይችላል። ግን አይባልም፣ በቃ አይባልም። ሰው የሆነ እኔ ራሱ በጣም ነው የምናደደው። ሰው የሆነ ሰንበዲ መጥቶ ወይ ዛሬ ምንድን ነው ከሳሽ፣ ዛሬ ወፈርሽ ካሉኝ በጣም ነው የሆነ ደስ አይለኝም። እንደዚህ አይነት ቃል ለምን እንደሆነ አላውቅም፣ ደስ አይልም። ሲጀመር አይባልም እንደዛ። ሲጀመር ቅመሜ በጣም ነው የሚያምርባት። በጣም ሁልጊዜም ሽብርቅ እንዳለች ነው። ሁልጊዜም ውብ ናት። ሁልጊዜም በቃ የሆነ ውበቷ እንደውም በየቀኑ በየጊዜው ነው የሚጨምርብኝ። እኔ ወላሂ በየቀኑ በየጊዜው ነው የሚጨምርብኝ። መሻአላ አላህ ይጨምርላት። የምሬን ነው። በቃ የሆነ ቪዲዮ በለቀቁ ቁጥር የሆነ ውብ ሁና ነው የምትመጣው። ተውባ ነው የምትመጣው ሁልጊዜ። በቃ የሆነ እኔ እንጃ አላቅም። እኔ በምን አይናችሁም እንደምታዩ አላቅም። ከዚህ በፊት እንትና ማን ነው ስሙ ኤፍሬም ወንድሟ የወሰዳት ሰዓት ወሰዳት የተባለ ሰዓት ላይ ማለት ነው ወይ ከሳች እኮ ወይ እንደዚህ አለች እኮ ምናምን እያሉ የሚያወሩ ነበሩ። አልከሳችም እኮ ግን እኔ ከየት በምን አይናቸው እንደሚያዩት ራሱ አላቅም። እና ባለፈው ራሱ ከእንትን ደርሳ ስመጣ ከገዳም ደርሳ ስመጣ ከሳሽ ምናምን ብለው ኮሜንት ስር አይባልም። ታው በቃ ስለዚህ ነገር አታውሩ። እንደዛ አይነት ነገር አታውሩ። ለምን ትላላችሁ እንደዛ? እንዴ ልጅቷ ጥሩ ላይ ነች። በቃ ምን ይሄ ነው? ሰው አላገባች አልወለደች ምን አላለች፣ ገና ልጅ እኮ ነች። ምንድን ነው እንዴ? ሲጀምር አሁን ያለችበት በቃ ሞዴል ነች። በጣም ነው የምታምረው። ውብ ነች። ድንቡሽቡሽ ያለች ነች። በቃ ከዚህ በላይ ምንድን ነው? ምን እንድትሆንላችሁ ፈለጋችሁ? አረ በፈጣሪ እኔ እንጃ አላቅም። ብቻ እኔ መናገር ስላለብኝ ነው፣ አንዳንድ ቦታ ላይ ስለማይ ነው። እና አይባልም እንደዛ። እኔ ከመውደድ የሚሆን ከምን የሚሆን አትበሉ እንደዛ። እስኪ በእናታችሁ እና ለማንኛውም ብሩኬ እንግዲህ ዛሬ አግዙኝ
ዋካችሁ እያለ ነው የተናገረው። ዋካችሁ አንድን ሆኑልኝና አግዙኝ ቅመምዬ። በቃ በየዋህነት ደግሞ ማንም ሰው ገብቶ የሆነ ስሜቷን የሚረብሽ ነገር ወይም ደግሞ ወደ ሌላ ሙድ ውስጥ እንድትገባ አልፈልግም። ትናንትናም እያያችሁ ነበር፣ ትንሽ ጋል ጋል ምናምን እያሉ ነበር አይደለ ወደ መጨረሻ አካባቢ እና ብሩኬ ይሰጋል። ታውቃላችሁ ለምንድነው የሚሰጋው? ሀይሚዬ ቅመምዬ ያቃታል እና አቅሻለሁ እኮ አንቺን የውስጥሽን ስለማቅ ስለምረዳ ነው አላት። ምንድነው የሚያውቃት? ልክኛ የሆነ የዋህነት ምናምን የምንለው የለም ላይክ እንደዛ በየዋህነት በቃ ለሰው መልካም አስባለሁ በማለት ከኔ ጋር ትጣላለሽ፣ ከኔ ጋር ሌላ ሙድ ውስጥ እንገባለን በማለት ሂሳብ ነው። ገባችሁ? ለፍቅር የሚከፈል እንትን ነው በቃ መስዋዕት ብላችሁ አስቡትና የምር በጣም ስለሚያፈቅራት እኮ ነው። እሷ ማጣት አይፈልግም እና የሆነ ነገሮችን በእንትን አትዩ። በቃ ፍቅር ነው። ፍቅር ሲሆን ደስ ይላል እኮ አይደል እንዴ? እሱ አብሯት እስካለ ድረስ እኛ ምን እንፈልጋለን? ከሱ ውጭ እኛ ማንንም አንፈልግም አይደል እንዴ? ስለዚህ እሱ ከጎኗ ካለ፣ እሱ አብረው ካሉ፣ አብረው አንድ ላይ ከሆኑልን ምን እንፈልጋለን? ሰላም አለው ያ ቤት። የምሬ ነው፣ ሰላም ነው ያለው። እስኪ ከዛ ጭቅጭቅ ከዛ ውጥንቅጥ እኮ ያወጣቻቸው ያቺ ቤት ነች። ገባችሁ? የሆነ ትንሽዬ ቤት ስትሆኑ ፍቅር ይኖራችኋል። ሰው ቆም ብሎ እንዲያስብ ይረዳዋል። አሁን ቅመምዬን እዛ ጋ እኮ ዘግቶባት ለአንድ ሳምንት ለሁለት ሳምንት ምናምን እኮ ሊያስቀምጣት አይደለም። ገባችሁ? ግን ትንሽ የሆነ 2 ቀን ሊሆን ይችላል፣ 3 ቀን ሊሆን ይችላል። በቃ ወደ ራሷ ይህን ጥፋት እንዳትደግመው ለማድረግ ነው። ገባችሁ? ጥፋቱን ድጋሜ እንዳትደግመው እና ሌላ ሰው የሚባል ነገር ማዘንም ሆነ የሆነ ለሌላ ሰው ማሰብ፣ ሌላ ሰው ሚስኪን መስሎ ሲመጣ ያንን ሰው ተቀብላ ደግሞ ህይወቷ ላይ ችግር እንዳትፈጥር በቃ መወሰን ስላለባት በቃ በህይወታቸው ላይ ማንም ሰው እንዳይገባ ውስን አድርጋ ባውንደሪ ባለው መንገድ እንትን ማለት ማስተናገድ እንድትችል ነው ያንን ነገር ያደረገው ማለት ነው። ገባችሁ? እንጂ ለሌላ ነገር ለፍቅራቸው ሲል ነው እንደዚህ የሚያደርገው። ሶ ያን ነገር መረዳት መቻል አለባችሁ። እና አንዳንዴ ቲክቶክ ላይም የሆነ ዩቲዩብ ላይም ምናምን አንዳንድ ሰዎች የሆነ ነገር ልትሉ ትችላላችሁ። ስለዚህ አግዙኝ ብሏል፣ ማገዝ አለብን ብሩኬን። በቃ ኤችቢ እያልን በየሄርንበት ማለት ነው፣ በየሄርንበት ኤችቢ እያልን ነው ቻሌንጅ ማድረግ ያለብን እንደውም ማለት ነው። ስለዚህ እንደዛ ነው በቃ እንዴ። ስለዚህ ቅመምዬ ደግሞ ከብሩኬ ውጪ ማንንም ማግኘት የማያስፈልግሽም፣ ማንንም ማግኘት አያስፈልግም ስል ደግሞ ከሰው ጋር ተራርቃችሁ ኑሮ አይደለም። እነሱ ያሉት ከሰው ጋር ነው። ብዙ ሰው አላቸው በጎናቸው፣ ብዙ ጓደኛ አላቸው፣ በቂ ነው። የሆነ የሰው ግርግር ሌላ ሰንበዴ መጥቶ 1 ቀን 2 ቀን የተዋወቁት ሰው መጥቶ እንደዚህ ትናንት አፈቀርኳችሁ ምናምን ብላ የመጣች ሴትዮ እንደገና ደግሞ ዛሬ ጓደኛ ልሁን ምናምን ሌላ ጓደኛ ትፈልግ ትሄድና ማለት ነው። ሰው እኮ ነፋል አይደል እንዴ? የሚዲያ ሰው ናት ሲጀምር፣ ብዙ ጓደኛ አላት። ስለዚህ የሀይሚና የብሩኬን ጓደኝነት በዚህ ልክ የምትፈልግበት ምንም አይነት መንገድ የለም። ገባችሁ? ስለዚህ ለእንደዚህ ህይወታቸውን ለበጠበጠ ሰው ምናምን ቦታ መስጠት፣ ክፍተት መፍጠር አያስፈልግም። የቅመምዬን ሀሳብ ተረድቼዋለሁ። በሰላማዊ መንገድ እንዲጨርሱ ስለፈለገች ነው። ግን ደግሞ በቃ አያስፈልግም። በቃ ምን አገባቸው? ምንም አያገባቸውም። አብሳላት አፈቀረች፣ አለቀሰች። በቃ የራሷ ጉዳይ። የራሴ ህይወት አለኝ ተብላለች። በቃ የራሷን ህይወት መኖር ነው ያለባት እንጂ እዚህ ጋር እንግዲህ ብሩኬ በሚገባት ቋንቋ አስረድቷታል። ካልገባት ደግሞ ምን ያደርጋል ይሄ ልጅ? ምንም ማድረግ አይቻልም። ገባችሁና ቅመምዬ እሷን እንድትረዳት ሴት ናት ምናምን የሚባል ነገር የለም። በቃ ትናንት ሲጀምር መናገር ያለባትንም እኮ ተናግራለች ቅመሜ። ስለዚህ ከዚህ በኋላ ምንም ነገር አያስፈልግም። በቃ ያሏቸው ጓደኞች ይበቃሉ ምናምን፣ የሰው ጋጋታ ምናምን አያስፈልግም። የሆነ በየዋህነት በምናምን የራስን ህይወት መበጥበጥ አያስፈልግም። ገባችሁ? ለሁሉም ነገር ልክ አለው። ዛሬ በደንብ ነው የተናገረው ብሩኬ። ጓደኞቼም ቢሆን የራሳቸው የሆነ ባውንደር ያላቸው፣ እሱን ነገር እንዲያልፉ አልፈልግም። በእኛ ህይወት ማንም ሰው ቢሆን ጣልቃ እንዲገባ አልፈልግም። ቅመምዬን ማንም እንዳገኝብኝ አልፈልግም አለ። በቃ ቅመሙን ቅምጥሉን ከሱ ውጪ ማንም ሰው እንዳገኝበት አይፈልግም። ሰምታችኋላ? ስለዚህ በቃ ይሄ ደግሞ ደስ ይላል። እኛም ደስ የሚለን ያ ነው በቃ እንጂ ኧረ እንደዚህ አታርግ፣ ኧረ እንደዚህ ምናምን ምን እሺ እንዴ ምን ችግር አለው? ባሏ ነው፣ ከባሏ ጋር ነው ያለችው። ስለዚህ በቃ
ከሱ ጎን ነው መሆን ያለብን። ከቅምጥሌ ጎን ነው መሆን ያለብን። ከጨረቃዎቻችን ጎን ነው መሆን ያለብን። ኤችቢ እያልን ቻሌንጁን መቀጠል መቻል አለብን ውዶቼ። ሁላችሁም አብዛላትም ኤኒ ሰምባዲ እኛ መሀል ላይ ለመግባት የምታስቡ ሰዎች እንከባበር። በቃ አብዛላት ተይ በቃ አንቺ ረፊ ይበቃሻል። ይበቃሻል። እኔ አታፍቅሪኝም ምንም አትበኝም አላልኩም። የራሴ ስሜት ነው አይመለከተኝም እኮ ጀግናው የቅመሜ ንጉስ። በቃ አይመለከተንም እኛ ራሱ ማለት ነው። እናንተም አይመለከታችሁም። በቃ የራሷ ጉዳይ እሷው እዛው በጸበሏ እንዴ ሰው እንዴት ነው ሴት ስለሆንኩኝ እዘኑልኝ የሰው አፍቅራ እንዴት ነው እናዝንላት? የማይመስል ነገር እኮ ነው ውዶቼ። እንዴት ነው የሚታዘንለት ለእንደዚህ አይነት ሰው? የሰው ባል አፈቀርኩ እያለች ሰው እንዴት ነው የሚያዝንላት ውዶቼ? ነው አይ ችግር የለውም ሁሉም ይበቃል እና አፍቅሪው ምንም ችግር የለውም እንዲትባል ነው። እና እኔ በጣም በህይወቴ በጣም ከሚያስጠላኝ ነገር ውስጥ ምን እንደው ታውቃላችሁ ውዶቼ? ፍቅረኛ ካለችው ሰው ጋር ፍቅረኛ ካለው ሰው ጋር ባለትዳር ሰው ጋር ባለትዳር የሆነች ልጅ ጋር የሚንጠላጠሉ ሰዎች በጣም ነው የሚያስጠሉኝ። በጣም ነው የሚያስጠሉኝ። በህይወቴ በጣም ከሚያስጠላኝ ነገር ቢኖር ይሄ ነው። በቃ የሆነ እንዴት ነው አንድ ሰው ፍቅረኛ እያለው እዛ ጋር የሆነ አፈቀርኩ፣ ወደድኩ፣ ሞትኩኝ፣ ሄድኩኝ ከዛ ደግሞ እሷን ለመቀማት ሀረካት መፍጠር፣ መልክ መስራት ምናምን የሆነ በጣም ነው የሚደብረው። እኔ እንደዚች አይነት ሴት በጣም ነው የሚደብረኝ። የምሬን ነው። ነግበኔ ይባላል። ሴት ልጅ ሲባል ወንድ ልጅ የሚፈልገው ልክ እንደ ሀይሚዬ ስነ ስርዓት ያላት ድርብብ ያለች በቃ ከሳቱ ከውሃው የሚያደርጋቸውን ሳይሆን የሆነ ቁጥብ ያለች ሴት ነው የሚፈልገው ወንድ ልጅ። ለትዳር ራሱ የሚፈልጋት ቁጥብ ያለች ስነ ስርዓት ያላት፣ እንዲህ መልክ ስላላት ያዙ ልቀቁኝ ስላለች የሆነ ነገር ስላላት አይደለም ውዶቼ። እነዛን ልጆች የሚፈልጓቸው ወንዶች ለስሜት ነው የሚፈልጓቸው። መልክ ያላትን የሆነ ገንዘብ ያላትን ዝም ብላ አለባበስ የምትችል ልትሆን ትችላለች። ብቻ ኤኒቲንግ የሆነ ፊዚካሊ ብቻ የሆነ ነገሯ እንትን ብቻ ከላይ ብቻ እንትን ያለች ሴት የምትፈልገው ለስሜት ብቻ ነው። ከዛ ውጭ ግን ማንም እሷ ጋር አብሬ ለመኖር ምናምን ተብሎ የሚፈልጋት ወንድ የለም። እመኑኝ 100% የምነግራችሁ ነገር ወንድ ልጅ የሚፈልገው ስነ ስርዓት ያላት ሴት፣ ቁጥብ ያለች በቃ የሆነ ክብሯን የምትጠብቅ በክብሯ የማትደራደር የሆነ ነገር ሲሆን ነው የምትል አይነት ሴት ነው የሚፈልገው ወንድ ልጅ ማለት ነው። ስለዚህ ሴቶች ራሳችሁን ጠብቁ፣ ክብራችሁን ጠብቁ ከሰው። ይሄ እኮ ውዶቼ ይሄ ተመካክሮ የሚሰሩት የዩቲዩብ ድራማ ነው። ግን ደግሞ ሌላ የሆነ ይሄ ነገር ሊያስተምር ይችላል። ገባችሁ? ሊያስተምራል። እና ሰው ባል ላይ ሰው እንትን ላይ የሆነ የምትንጠላጠሉ ሴቶች በጣም ብዙ አላችሁና በዚህ ሰዓት ደግሞ እኮ ማርያምን ሁሉ እያለች ነው እንትን የምትለው እና እውነትም አፍቅራውም ሊሆን ይችላል። ግን ደግሞ ተመካክረው ነው የሚሆነው እንጂ ሁላችሁም ጀማው ይታወቃሉ። ግን ቢምሉም ምንም ቢሉ በዚህ ሰዓት ከባድ ነው ማመን ምናምን እና ብቻ አያስፈልግም። እንደዚህ አይነት ሴት አያስፈልግም። ገባችሁና ጨረቃዎቻችን ማንም እንዲረብሻችሁ አንፈልግም። እኛም ቢሆን ይመቻችሁ። ዛሬ ደግሞ መጨረሻ ላይ አካባቢ ሀይሚዬ ተስማማች። እሺ በቃ ምናምን አለችና የኔ ቆንጆ ምን ታድርግ አማራጭ አጣችና ከዛም በኋላ ብሩኬ ደግሞ እጁን አመመኝ ምናምን ሲል ምን ሆነ ነው ምናምን ወይኔ እነዚህ ልጆች ሊያሳብዱኝ ነው የምር። በቃ ውስጧ እኮ የሆነ እኔ እንጃ አላቅም ፍቅራቸው ደስ ሲል የሆነ በቃ አያስችላትም እኮ የሆነ ነገር እንትን ሲል ደግሞ አያስችላትም። በቃ ምን ልስ ትላለች ምናምን እና ምን ሆነ ነው ምናምን ትለዋለች እና እሱ ደግሞ ትኝት ስትል ደግሞ አትኩሮ አያትና ምናምን አሳዝነዋለች ምናምን ከዛ ቅፍ ለማድረግ ሞከረ ምናምን ማለት ነው። እና ብቻ ፍቅራችሁን ለዘላለም አብራችሁ በፍቅር አርጁልን የኔ ወዶች። መልካም ጊዜ ይሁንላችሁ። መልካም ምሽት። ባይ ባይ።